ሰላም እንደምን ቆያችሁ ክቡራንና ክቡራት የኢትዮቁም ነገር ቤተሰቦች። ከሰሞኑ ዩናይትድ ስቴትስ አሜሪካ በታሪኳ አይታው በማታውቅ ቅዝቃዜና በረዶ ማዕበል እየተናጠች ትገኛለች። እኛም በዚህ ጉዳይ ዙሪያ ትኩረቱን ያደረገ ዘገባና ለጥንቃቄ ሲባል የተላለፉ መልእክቶችን በዚህ መረጃ ቪዲዮ አካተን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። መረጃውን ሼርና ላይክ በማድረግ መረጃው ለሌሎች እንዲደርስ ያግዙን ዘንድም በአክብሮት እንጠይቃለን። ሰሞኑን ዩናይትድ ስቴትስ አሜሪካ በቅርብ ዓመታት ታይቶ በማይታወቅ እጅግ አስከፊና ሰፊ የተፈጥሮ አደጋ ውስጥ ትገኛለች። ዊንተር ስቶርም ፈርን የተሰኘው ይህ ግዙፍ የበረዶ ማዕበል ከ2000 ማይል በላይ ስፋት ባለው ቦታ ላይ በመዘርጋት ከ30 በላይ ግዛቶችን መጥቷል። ከዚህ ከባድ በረዶና ቅዝቃዜ መከሰት በፊት የየግዛቶቹ ገዢዎች ጥብቅ መመሪያ ሲሰጡና ዝግጅት ሲያደርጉ እንደነበረ ይታወቃል። ከ200 ሚሊዮን በላይ አሜሪካውያን በአሁኑ ወቅት በአስቸኳይ የአየር ሁኔታ ማስጠንቀቂያ ስር ይገኛሉ። በተለይም እንደ ቴነሲ፣ ሉዊዚያናና ቴክሳስ ባሉ ደቡባዊ ግዛቶች ባልተለመደ ሁኔታ የተከሰተው የበረዶ ዝናብ ወይም ደግሞ አይስ ስቶርም የኤሌክትሪክ መስመሮችን በመበጣጠሱ ከ1 ሚሊዮን በላይ ዜጎች ያለ ሙቀትና መብራት በጨለማ ውስጥ እንዲቆዩ ተገደዋል። በመካከለኛው ምዕራብ ወይም ደግሞ ሚድዌስት ግዛቶች ደግሞ የንፋስ ቅዝቃዜው ከ0 በታች እስከ 50 ዲግሪ ፋራናይት በመውረዱ ሰዎች ከቤት እንዳይወጡ ጥብቅ ትዕዛዝ ተላልፏል። ይህ ማዕበል በአሜሪካ አየር ጉዞ ታሪክ ውስጥ ትልቁ የተባለውን ቀውስ አስከትሏል። በትናንት ዕለት ብቻ ከ11000 በላይ በረራዎች የተሰረዙ ሲሆን እንደ ኒውዮርክ፣ ዋሽንግተን ዲሲ እና አትላንታ ያሉ ዋና ዋና የአየር ማረፊያዎች ስራቸውን ሙሉ በሙሉ ለማቆም ተገደዋል። በአውራ ጎዳናዎች ላይ ደግሞ በረዶ በፈጠረው አንሸራታች ሁኔታ ምክንያት በርካታ አደጋዎች ደርሰዋል። ይህም በምግብ አቅርቦት ሰንሰለት ላይ ትልቅ ስጋት ደቅኗል። ፕሬዝዳንት ትራምፕ በ24 ግዛቶች ላይ የድንገተኛ ጊዜ አዋጅ ያወጁ ሲሆን የፌዴራል አደጋ ጊዜ አስተዳደር ኤጀንሲ አስቸኳይ ድጋፍ እንዲያደርግ መመሪያ ሰጥተዋል። እስካሁን ባለው መረጃ በብርድና በመንገድ አደጋዎች ምክንያት ቢያንስ የ12 ሰዎች ሕይወት ማለፉ የተረጋገጠ ሲሆን የአካባቢ መስተዳደሮች የሟቾች ቁጥር እንዳይጨምር የማሞቂያ ማዕከላትን በከፍተኛ ፍጥነት በመክፈት ላይ ይገኛሉ። የአየር ሁኔታ ባለሙያዎች እንደሚሉት ከሆነ ይህ ማዕበል እንዲህ ሊበረታ የቻለው ከአርክቲክ የመጣው እጅግ ቀዝቃዛ አየር ከሜክሲኮ ባሕረ ሰላጤ ከመጣው እርጥበት አዘል አየር ጋር በመጋጨቱ እንደሆነ ይናገራሉ። ማዕበሉ ዛሬ ሰኞ ማታ ወደ አትላንቲክ ውቅያኖስ ይሻገራል ተብሎ ቢጠበቅም ቅዝቃዜው ግን ለተከታታይ ቀናት እንደሚቆይ ተተንብዮአል። ሕዝቡ አሁንም ቢሆን የግድ ካልሆነ በስተቀር ከቤት እንዳይወጣ፣ በቂ የመጠጥ ውሃና ምግብ እንዲያከማች፣ እንዲሁም ያለ መብራት ለሚቆዩ ወገኖች ጋዝ የሚጠቀሙ ማሞቂያዎችን ለካርቦን ሞኖክሳይድ መርዛማ ጋዝ ስጋት በመሆናቸው በቤት ውስጥ እንዳይጠቀሙ ጥብቅ ማስጠንቀቂያ ተሰጥቷል። ይህ ተፈጥሯዊ ክስተት አሜሪካ በበረዶ ቀለበት ውስጥ የታሰረችበት ሳምንት ሆኖ በታሪክ መዝገብ ላይ ሰፍሯል። በአሜሪካ ታሪክ ውስጥ የበረዶ ማዕበሎች ከተሞችን ቀርጸዋል፣ የአደጋ ጊዜ ሥርዓቶችን ፈትነዋል፣ እንዲሁም አገሪቱ ለከባድ የአየር ሁኔታ የምታደርገውን ዝግጅት ለውጠዋል። መላው ክልሎችን በበረዶ ከቀበሩ ታሪካዊ አውሎ ንፋሶች ጀምሮ ለሳምንታት መብራት ካቋረጡ የበረዶ ዝናቦች ወይም አይስ ስቶርምስ ድረስ እነዚህ ክስተቶች በማህበረሰቡና በመሰረተ ልማት ላይ ጥልቅ ጠባሳ ጥለው አልፈዋል። አሜሪካ በታሪኳ ካስተናገደቻቸው ከፍተኛ የበረዶ ማዕበሎች ውስጥ ጥቂቶቹን ስንመለከት
የ1888ቱ ታላቁ የበረዶ ማዕበል በአሜሪካ ታሪክ ውስጥ በጣም ታዋቂ ከሆኑ የክረምት ማዕበሎች አንዱ ሆኖ በታሪክ ተመዝግቦ እናገኘዋለን። ታላቁ ነጭ አውሎ ንፋስ ወይም ደግሞ ግሬት ዋይት ሃሪኬን ሲሉ የሰየሙት ይህ የበረዶ ማዕበል በወርሃ መጋቢት 1888 በሰሜን ምስራቅ አሜሪካ በተከሰተ ወቅት የበረዶ ክምችት ከ40 እስከ 50 ኢንች ደርሶ የነፋሱ ፍጥነት ደግሞ በሰዓት ከ45 ማይል በላይ እንደነበረ የታሪክ ድርሳናት ያሳያሉ። የሙቀት መጠኑ ለቀናት ከዜሮ በታች ሆኖ በቆየበት በዚህ የበረዶ ማዕበል ከ400 በላይ ሰዎች ሞተዋል። እንደ ኒውዮርክና ቦስተን ያሉ ከተሞች ክፉኛ ሰለባ ነበሩ። ባቡሮች በበረዶ ተቀበሩ። የመገናኛ መስመሮችም ተቋረጡ። ይህ ማዕበል በዋና ዋና ከተሞች ውስጥ የመሬት ውስጥ የኃይልና የትራንስፖርት ሥርዓቶች እንዲዘረጉ ምክንያት ሆኗል። ሌላኛው በ1940 የተከሰተው የአርሚስቲስ ቀን የበረዶ ማዕበል ሲሆን ሞቃታማ የነበረው የአየር ሁኔታ በድንገት ወደ በረዶ ማዕበል ተለውጦ እስከ 27 ኢንች የሚደርስ በረዶ የወረደበት ነበር። ወደ 150 የሚጠጉ ሰዎች ሕይወትም የነጠቀ ነበር። አሜሪካ በ1978 በ1993 እና በ1998 ከባባድ የክረምት የበረዶ ማዕበል የመታት መሆኑ የሚታወቅ ሲሆን በእነዚህ ጊዜያትም ውድ የሆነው የሰው ልጆች ሕይወት ተነጥቆባታል። በተጨማሪም እንደ አውሮፓውያኖቹ አቆጣጠር በ2021 በቴክሳስ ተከስቶ የነበረው የበረዶና የቅዝቃዜ ማዕበል ለክረምት የአየር ሁኔታ ባልተዘጋጀው የደቡባዊ አሜሪካ ክፍል ላይ ድንገተኛ ድንጋጤና ከፍተኛ ጉዳት ፈጥሮ የነበረ መሆኑ የቅርብ ዘመን ትውስታ ነው። በመላው ቴክሳስ የኤሌክትሪክ ኃይል አቅርቦት ተቋርጦ የነበረ ሲሆን ከ200 በላይ ሰዎች ሕይወታቸውን ማጣታቸው አይዘነጋም። ክቡራንና ክቡራት የኢትዮ ቁም ነገር ቤተሰቦች ይህ መረጃ ለሌሎች ይደርስ ዘንድ ላይክና ሼር እንድታደርጉ በአክብሮት እንጠይቃለን። ለዛሬ ያዘጋጀንላችሁ የእስካሁኑ ነበር። ቸር ይግጠመን።